ይመስላል የዛሬ ቱቶሪያላችን። ሰላም ያናኔል ነኝ። ዛሬ የማሳያችሁ ቱቶሪያል ደግሞ ልጠጣና ነስካፌ እሰራላችሁ። ምሳዬን በልቼ ከዛ ለእናንተ ከስተመራችሁ አዲስ ትሬንድ የመጣ ስሩ ስትባሉ ሁሌ ሬዲ መሆን አለባችሁ እና የሚያስፈልገን አንድ ጥፍር አድርጌያለሁ። ልጥፍ ጥፍር እና ኑድ ከለር አለኝ፣ ማት አለ እና ጨሌዎቹ አሉ። ቢልደር ጄሉ ወፍራሙ ለስሪዲ የሚሆነው እሱ እናዘጋጃለን። ይሄ የሰንሰለት መቁረጫ ነው፣ ሰንሰለት የምንቆርጥበት እና እንቀባለን። ዋን ኮት እንቀባለን። አንዴ ነው የምቀባን ያህል ደግሞ ከዛ ለ60 ሰከንድ ይደርቃል ማለት ነው። ኑድ የሚያምር ኑድ ነው። ያው እቺ በእንጨት የተሰራች ናት። ይደርቃል። ለ60 ሰከንድ አድርጓለሁ። ለ60 ሰከንድ ኦኬ፣ 60 ሰከንድ እናደርጓለን። እንደዚህ አይነት ባይኖራችሁ እንጨት አድርጋችሁ እሱን አሰራሩን አሳያችኋለሁ። እንጨት አድርጋችሁ መስራት ነው ግዴታ። ይሄ መኖር አይጠበቅብንም እና ሁሌ ኮመንት ባለፈው እህቴ ጽፈሽልኛል፣ ጨሌዎች ከየት ነው የምታመጩ ከልብስ እና እህታችን ጨሌ ከየት ነው የምታመጩ? እኔ ፎይልም ምንም ጨሌ የልብስ ካለም የድሮ ልብስ ወይም ደግሞ ቤተሰብ ከውጭ አምጥቶላችሁ ሊሆን ይችላል ምናምንና ጨሌ የበዛበት ከሆነ እሱን ልክ ሲሰለቻችሁ ልብሱን ንቅልቅል አድርጋችሁ ጨሌውን ማስቀመጥ። ማት ኮት እጠቀማለሁ ዲዛይን ከመስራቴ በፊት ማት ቶፕ ኮት እንጠቀማለን። ያው ከዛ ይደርቃል። ማቱን እናደርቀዋለን 60 ሰከንድ። አርቱን መስራት የጥፍር አርት እንደዛ ነው የምለው እኔ እና የጆሮ አሁን እኔ የጆሮ ጌጥ ይሄ የጆሮ ጌጥ ልክ ሲሰለቸኝ ሪሙቭ አረኩት። ጨሌዎቹን ከዚህ ያወጣሁኝ ማለት ነው። የጆሮ ጌጥ የእጅ ምናምን ሲኖር ደግሞ ልክ ሲሰለቻችሁ ለጥፍር ማረክ እሱን እንምላችሁ። ማቱ ነካ አድርጎታል። ድጋሜ ቀባዋለሁ የተነካበትን ሙሉ ለሙሉ ቀባዋለሁ። ከነካ ማት እንዲሆንልኝ ለምን ክሮም ስናሽ ከስር ማት ቢቀባ ይመረጣል። ከዛ ጎልድ ወይም ሲልቨር እናሸዋለን። እናንተ በሲልቨር ማሸት ትችላላችሁ፣ ግን በጎልድ ነው ማድረግ። ጎልድ በጣም ስለምወድ በብዛት ክላይንቶቼ ጎልድ ነው የሚጠይቁ። እችኛዋ ሰንሰለት እናደርግላታለን። ጎልድ የምናረግ ከሆነ እነዚህ ጎልድ ነው የምናሻው። ከዛ ጎልድ ሰዓት ይሄ ደግሞ ሰንሰለታችሁ ምናምን ስትቆርጡ በዚህኛው ቁርጥ ብታረጉ ይቆርጣል።
ይቆርጧል። አሁን ይሄ ትሬንድ ነው፣ በጣም የሚያምረው። ከዛ ግን መጀመሪያ ይሄን ታሹታላችሁ። ሽላክ፣ ጥቁር ሽላክና ቶፕኮት ቀላቅዬ እቀባዋለሁ። ጄል ያለበትን ክሮም ለማሸት ነው። ጥቁር ሽላክ ከቀባችሁ በኋላ 40 ሰከንድ 60 ተቆዩት። ናች ቀለበት ናት። አዲስ ትሬንድ ሲመጣ ሁሌ ሞክሩት። ለምን ከስተመሮቻችሁም ሊፈልጉ ይችላሉ፣ መጥቶ ይሄን ስሪ እንዲልሽ ይችላሉ። እና ስሪው ነው የምለው። እና ከስር ማት ማድረጋችን አሪፍ ነው፣ እንዳይዝ ይረዳል። አያምርም? ይሄት እና መለጠፍ እንለጥፋታለን። ያው ጥቆት ማድረግ ይደርቃል። ሽላክ ቀብቼ የሆነ ጥቁር ሽላክ እና ከስተመር ባይሰራ እንኳን እንደዚህ አይነት እናንተ ግን አዲስ ትሬንድ ስሩ ነው የምላችሁ። እና የጥፍር ባለሙያ የሆናችሁ አዳዲስ ትሬንዶችን ስሩ፣ አዲስ ትሬንድ ስሩ። ከስተመር ፍሬንች ነው የሚሰራው፣ ወጥ ነው የሚቀባ እያላችሁ ዝም አትበሉ እንዴ። ከስተመር ካልተሰራ እናንተ አብዴት ማድረግ የለባችሁ። ሞክሩት፣ እንደዚህ አዲስ ነገር ስሩ እንጂ እኛው እኮ ከስተመር እንደዚህ አይነት ይሰራል ብለን አይደለም የምንሰራው። ግን ከዛ ደግሞ ሰርታችሁ ስታሳዩ ነው ከስተመርም የሚሰራ። ሰርታችሁ እዚህ ጋር ቁጭ ታደርጉታላችሁ ማስመረጫችሁ ላይ እና ይህን ይመስላል። ልክ ክሮም አሽታችሁ ቶፕ አድርጉበት። እዚህ አካባቢውን ይታየኛል ጥቁር ሽላክ በደንብ አድርጌ ይሸታል። ከዛ ጥቁት ከስር ክሮም ምንድን ነው እንደዚህ ታረጉና ባለፈው ሰዓት ሰርቼ ስለነበር አሁን ሰዓት አላረግበትም። ይሄን ብቻ የሚታሸው ብቻ
ቀለበት ነው የምንሰራው። ትሬንድ ስሩ። እዚህ አይነት ይሰራል ብለን አይደለም የምንሰራው፣ ግን በቃ ከዛ ደግሞ ሰርታችሁ ስታሳዩ ነው ከስተመርም የሚሰራ። ሰርታችሁ እዚህ ጋር ቁጭ ታደርጉታላችሁ ማስመረጫችሁ ላይ እና ይህን ይመስላል። እዩት። ልክ ክሮም አሽታችሁ ቶፕ አድርጉበት። እዚህ ጋር አካባቢውን ይታገኛል ጥቁር ሽላክ በደንብ አድርጌ እሽት አደርገዋለሁ። ከዛ ተብኩት። ከስር ግን ክሮም ምንድን ነው። ቴንክ ዩ ሶ ማች ወዳችኋለሁ። የዛሬ ትምህርታችን ይህን ይመስል ነበር። ዛሬ ያሳየኋችሁ ጌጣጌጦች ወይም ቀለበት እንዴት መስራት እንዳለብን፣ እንዴት ነው በቢልደር ጄል እና በክሮም አድርገን ቀለበት መስራት እንዳለብን ሳሳያችሁ ቆይቻለሁ። ያናኔን ሰብስክራይብ አድርጉ። በድጋሚ ያላረጋችሁ ሰብስክራይብ አድርጉ። ያረጋችሁ ደግሞ ተከታተሉኝ። በደንብ አድርጋችሁ አፕዴት አድርጉ። አዳዲስ ነገሮችን ስሩ። የምትሰሩ ጥፍር ደግሞ ጥፍር ባለሙያ የሆናችሁ ከስተመር ስለማይሰራ ነው እማንሰራው ለምትሉ ከስተመር ባይሰራ እንኳን እንደዚህ እንጨት ላይ አድርጋችሁ የልጥፍ ጥፍር ሽላክ ተቀብቶ እነዚህ ጌጣጌጦቹ መስራት ትችላላችሁ። ያናየ ጌጣጌጥ የት ነው የምታገኙ? ጌጣጌጥ ወይን ሂል ጫማ ወይን የጆሮ ጌጥ የእጅ ልብስ ላይ ምናምን ጨሌ ብትስጥስጥስ አድርጌ ነው ሁሌ ሬዲ ማረገው ማለት ነው። እናንተም እንደዛ ማድረግ ትችላላችሁ። መንገድ ላይ ያገኛችሁትን እያጠባችሁ ጥፍር ላይ ማዋል ትችላላችሁ ማለት ነው። አክቲቭ ሆኑ። እኔ ምክሬ አክቲቭ መሆን አለባችሁ። ጎበዞች ሆኑ። በጣም የምትወዱት ስራ ከሆነ ጥረት ታረጋላችሁ ማለት ነው። እወዳችኋለሁ በድጋሚ ቴንክ ዩ ሶ ማች ቻው። ይህን ይመስላል የዛሬ ቱቶሪያላችን እና የጥፍር ባለሙያ የሆናችሁ እህቶቼ ወይም ወንድሞቼ፣ ወንዶችም እየሰሩ ነው። አዳዲስ ትሬንዱን አዳዲስ ነገር አዲስ የሆነ አርት ሲመጣ ሞክሩት። ይህ እንጨት አድርጌ ነው ጥፍሩን ልጥፍ ያደረኩት። እንደዚህ አይነት ባይኖራችሁ እንደዚህ አይነት ሰርታችሁ ራሳችሁ ትሰራላችሁ ማለት ነው። ይህን ይመስላል የዛሬ ትምህርታችን። ዩቲዩብ ላይ ገብታችሁ ያናኔን ሰብስክራይብ አድርጉ በድጋሜ ያረጋችሁ ደግሞ ተከታተሉኝ። በጣም ነው የማመሰግነው። የእናንተ ኮመንት ነው ብርታት የሚሆነኝ ሞር አዳዲስ አርት እንድሰራ የሚረዳኝ የእናንተ ኮመንት ነው። የእናንተ አስተያየትና አስተያየታችሁ ኮመንታችሁ ሼራችሁ አይለያችሁ እና ቴንክ ዩ ሶ ማች ወዳችኋለሁ። ሌላ አዲስ ነገር እንድሰራላችሁ ከፈለጋችሁ ኮመንት ሴክሽን ላይ ጻፉልኝ፣ እሰራላችኋለሁ። ያናዬ ጨሌ ኬት ነው የምትገዡ ላላችሁኝ ደግሞ ይኸው ጨሌ የምገዛው የጆሮ ጌጥ ስገዛ ትንሽ አርጌ ሲሰለቸኝ ሪሙቭ አደርገዋለሁ። ለጥፍር ነው የማደርገው። የልብስ ላይ ጨሌ ካለ እንደዛ በቃ አዲስ ነገር እንጂ ባለፈው ያሳየኋችሁ የድሮ የተገዛ ነው ብዙም አያልቅም፣ ግን አዲስ ነገር ይሄ አሁን ጨሌ ብዙ የለውም። እንዲህ ክሮም አርት ምናምን በቃ እናንተ ጥረት አድርጉ ስሩ እንጂ በጨሌ ብቻ አይደለም የሚሰራ። ይሄ አሁን ጨሌ ብዙም የለውም፣ አንድ ብቻ ናት እዚህ ጋር ፈርጥ ያለችው።